መርከቢቷ በሶስት ፎቆች የተከፋፈለችና አንዱ ከአንዱ በላይ ሲሆን ሶስት በሮች ነበሯት መርከብ ነበረች። በእያንዳንዱ ደረጃ አንድ በር ይገኛል። ይህ ኢብኑ አባስ ረዲየላሁ ዐንሁ ለመርከቢቱ ያስቀመጠው ማብራሪያ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ነው የነብዩላህ ኑህ ዐለይሂ ሰላም ታሪክ ውስጥ ቻናሉን ሰብስክራይብ ያድርጉ። መርከቢቷ በሶስት ፎቆች የተከፋፈለች እና አንዱ ከአንዱ በላይ ሲሆን ሶስት በሮች የነበሯት መርከብ ነበረች። በእያንዳንዱ ደረጃ አንድ በር ይገኛል። ይህ ኢብኑ አባስ ረዲየላሁ ዐንሁ ስለ መርከቢቱ ያስቀመጡት ማብራሪያ ነው። የዚች መርከብ ቅሪት እስከ ዛሬ ድረስ ይገኛል። አላህ ሱብሃነሁ ወተዓላ በቁርአኑ እንደማትጠፋና በምድር ላይ እንደሚተዋት ጠቅሶልናል። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ ሱረቱል አልቀመር 15 ተአምር አድርገንም በእርግጥ ተውናት ከተገሳጭም አለ። በዚህ ክፍለ ዘመን ውስጥ ከፊል ሊቃውንት የኑህ ዐለይሂ ሰላም መርከብ ማግኘት ችለዋል። አሁን በገለጽነው መንገድ የተገነባችው መርከብ ለሁለት ተሰንጥቃ አግኝተዋል። ከላይ የተከደነች በሶስት ፎቆች የተከበበች ስትሆን በቱርክ ሀገር ውስጥ የሚገኝ አንድ ተራራ ላይ አግኝተዋታል። ከአላህ የሆነ ተአምር ነው። ተአምር አድርገን ተውናት የሚገሰጽ የሚመከር የሚያስተነትን እያለ ነው። የመርከቢቱ ሁኔታ እንዲህ ነበር። ከዚህ በኋላ የውሃው መጥለቅለቅ ወጣ። አላህ ሱብሃነሁ ወተዓላ ለኑህ ዐለይሂ ሰላም ልዩ ምልክት አሳየው። ይህች ምልክት በተገለጸች ጊዜ ያመኑ ሰዎች ቤተሰቦችንና እያንዳንዱ ተንቀሳቃሽ እንስሳ ጥንድ አድርገህ በመርከቢቱ ላይ አሳፍር አላቸው። ይህች ምልክት የምድጃ መንፈል ነበር። ምልክቱን ሲገልጽ ተኑር ማለት በሚለው ቃል ዙሪያ የተለያዩ የሊቃውንት ትንታኔዎች አሉ። ከፊሉ ከመሬት የሚፈልጉ የተለያዩ ምንጮች ናቸው ሲል ተናግረዋል። ግን ከያው ትንታኔ ጠንካራው እኛ ዛሬ እንደምናውቀው ተኑር ማለት የዳቦ መጋገሪያ ቦታ ምድጃ ማለት ነው። እሳት የሚቃጠልበት ቦታ ነው። ኑህ ዐለይሂ ሰላም በቤት ውስጥ ዳቦ መጋገር ነበር። አላህ ሱብሃነሁ ወተዓላ ከዚያ ምድጃ ውስጥ ውሃ ሲፈቅ ተመለከተ። እያንዳንዱ ተንቀሳቃሽ እንስሳ ጥንድ አስገባለው። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ ትእዛዛችንም በመጠና አቶም በገፈለ ጊዜ በእርሷ ውስጥ በየአይነቱ ሁሉ ሁለት ወንድና ሴት ቤተሰቦችህንም ቃል ይለበል ብቻ ያመነ ሰው ሁሉ ጫን አልነው። ከእርሱም ጋር ጥቂቶች እንዲያምኑ ከመጡ ዘገባዎች የአማኞች ቁጥር ትልቁ 80 ሰዎች ነው። በሌላ ዘገባ ደግሞ 10 ሰዎች ብቻ ናቸው ይላል። እርግጥም ከዕለታት አንድ ቀን የተባለውን ልዩ ምልክት አየ። ውሃ ሲያፈልቅ ተመለከተ። ወዲያውኑ በተራራው ላይ ወዳለችው መርከብ ገሰገሰ። ተራራው እሱ ሲኖርበት በነበረችው መንደር አቅራቢያ ነው የነበረው። ከዚያ በምድር ላይ ያሉ ተንቀሳቃሽ እንስሳት ሙሉ በሙሉ ጥንድ ሆነው በመርከቢቱ ተኮልኩለው አገኘቸው። በመርከቢቱ ላይ ያሳረፈ ክፍል ይጠበቅ ነበር። በአላህ ሱብሃነሁ ወተዓላ ፍቃድ ተከሰተ። አላህ ሱብሃነሁ ወተዓላ እያንዳንዱ ክፍል ሰበሰባቸውና የመስቀል ፍቃድ በሚጠባበቁ ሆነው በመርከቢቱ ዙሪያ ተሰለፉ። በመጀመሪያ ኑህ ዐለይሂ ሰላም ወደ መርከቢቱ ከገቡ በኋላ የመኑ እንስሳት እየሰፈሩ በመርከቢቱ ክፍሎች ሊረዷቸው ጀመር። አሰሩ በተጠናቀቁ ጊዜ የሰማይ ደጃፎችና ምድር ውሃን በመውሰድና በማፍለቅ እንደሚከፋፍቱ ብሎ ምድር እንደምትጠፋ የሚነግር ዕለታዊ መልእክት መጣ። አላህ ሱብሃነሁ ወተዓላ ይላል፣ ወዲያውም የሰማይን ደጃፎች በሚንበው ውሃ ከፈትን፣ የምድርንም ምንጮች አፈነዳን። ውሃውም የሰማዩና የምድሩ በእርግጥ በተወሰነ ሁኔታ ላይ ተገናኘ። በሂሳብ የተለካ ውሃ ነው። የሚወርደው ውሃ ከአላህ ሱብሃነሁ ወተዓላ ዘንድ የተወሰነ ነበር። ከዚያን ሰዎች፣ ዛፎች፣ በምድር ላይ ብቅ ያለ ነገር ሁሉ ይሰምጥ ጀመር። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ ኑህም በእርግጥ ጠራን፣ ጥሪውን ተቀባዮቹ ምንኛ አማርን። እርሱንም ቤተሰቦቹንም ከከባድ ጭንቀት አዳን። በሌላ አንቀጽ እኛ ውሃ ባየን ጊዜ በተንሻለይቱ ታንኳ ውስጥ ጫናቸው፣ ለእናንተ መገሰጫ ልናደርጋት አጥኒ የሆነችውን ጆሮ ታጠና ዘንድ ይላል። ውሃው ከጊዜ ወደ ጊዜ እያየለ መጣና ከተሞች፣ መንደሮችና ሰዎችም ሁሉ ሰመጡ። የውሃው ከፍታ እንደተጠቀሰው በምድር ላይ ከላይ ከፍተኛ ተራራ በ15 ሜትር ወደ ላይ ከፍ ያለ የበለጠ እስኪሆን ድረስ ነው ያየለው። ተራሮች ሁሉ ሰመጡ። አላህ ሱብሃነሁ ወተዓላ በመጥለቅለቁ ውስጥ የነበረውን የውሃውን ማየል እንዲህ ይገልጸዋል፣
እርሷም እንደ ተራሮች በሆነ ማዕበል ውስጥ በእነርሱ ይዟቸው የምትንሻለል ስትሆን በአላህ ስም ተቀመጡባት። ኖኅም ልጁን ከመርከቢቱ የራቀ ሆኖ ሳለ ልጄ ሆይ ከእኛ ጋር ተሳፈር፣ ከከሃዲዎቹም አትሁን ሲል ጠራው። ማዕበሉ በተራሮቹ ቁመት ልክ ነው። በጊዜው ኑህ ዓለይሂ ሰላም በመርከቢቱ ተሳፍሮ ውሃው መጥቶ ሲያንቀሳቅሳት መሄድዋም መቆምዋም በአላህ ስም ነው እያላችሁ በውስጧ ተሳፈሩ፣ ጌታዬ መሐሪ አዛኝ ነውና አላቸው። አላህ በዚች መርከብ በኩል እዝነቱን ገለጸልን። ቀጥሎ አላህ ሱብሓነሁ ወተዓላ ዘንድ ትዕዛዝ ተላለፈ። አንተም አብረው ካሉት ጋር በታንኳይቱ ላይ በተደላደልክ ጊዜ ምስጋና ለዚያ ከበደለኞች ህዝቦች ላዳነህ አላህ ይገባው በል ጌታዬ ሆይ ብሩህ የሆነን ማውረድ አውርድልኝ፣ አንተም ከአውራጆች ሁሉ በላጭ ነህና። አላህ ሱብሓነሁ ወተዓላ ለኑህ ዓለይሂ ሰላም እርሱንና ቤተሰቦቹን ነፃ እንደሚያወጣው ቃል ገብቶለት ነበር። በእርግጥም የኑህ ቤተሰቦች ከአንድ ልጁ በስተቀር አብረውት ነበሩ። ባለቤቱ እንኳ አብረው ነበረች። አላህ ሱብሓነሁ ወተዓላ በቁርአኑ አት-ተሕሪም 10 አላህ እነዚያ ለካዱት ሰዎች የኑህን ሴትና የሉጥን ሴት ምሳሌ አደረገ። ከባሮቻችን ከሆኑ 2 መልካም ባሪያዎች ስር ነበሩ። ካዷቸውም። ከአላህም ቅጣት ኑህንና ሉጥን ከሚስቶቻቸው ምንም አልገፈተሩላቸውም። ከተገቢዎቹም ጋር እሳትን ግቡ ተባሉ። የሚላት ይህች ከሃዲ ሴት በጊዜው አልነበረችም፣ ቀደም ሲል ሞታ አላህ ሱብሓነሁ ወተዓላ በምትኳ አማኝ ሴትን ተክቷት ነበር። ያቺ ከእርሱ ጋር በመርከቢቱ የነበረችው አማኝ ነበረች፣ አንድ ከነዓን ተብሎ ልጁ በስተቀር ሁሉም ልጆቹ አብረውት ነበሩ። እርሱም ከነዓን ከሃዲ ነበር። ሱረቱል ሁድ 42 ኑህም ልጁን ከመርከቢቱ የራቀ ሆኖ ሳለ ልጄ ሆይ ከእኛ ጋር ተሳፈር፣ ከከሃዲዎቹም አትሁን ሲል ጠራው። በልጁና በታንኳይቱ መካከል ርቀት ነበረ። ልጁም ከውሃው ወደሚጠብቀው ተራራ እጠጋለሁ አለ። አባቱም ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በቀር አለው። ማዕበሉም በመካከላቸው ጋረደ፣ ከሰጣሚዎቹም ሆነ። በጊዜው ተራሮች በውሃ አልተዋጡም ነበር፣ ወደ መጀመሪያ አካባቢ ነበርና ኑህ ልጁን ጠራው። ልጁም ከአንተ ጋር መሆን አልፈልግም፣ በቅርብ ወደሚገኝ ተራራ ላይ እወጣለሁ አለው። ኑህም ዛሬ ከአላህ ትዕዛዝ ተጠባቂ የለም አለው። በእንዲህ እያለ ታላቅ መጣችና ልጇ ዋጠችው። በሱረቱል ሁድ 43 ማዕበሉን በመካከላቸው ጋረደ፣ ከሰጣሚዎቹም ሆነ። ኑህ ዓለይሂ ሰላም ዘንድ ቤተሰቦቹን ሊያድንለት ቃል ነበረው። ይህ ልጁ ደግሞ ሰጠመ። ኑህ ዓለይሂ ሰላም አላህን ሱብሓነሁ ወተዓላ ይጣራ ጀመር። ኑህም ያውን ጠራ፣ ልጄ ከቤተሰቤ ነው፣ ኪዳንህንም እውነት ነው፣ አንተም ከካጆች ሁሉ ይበልጥ አዋቂ ነህ። ቤተሰቦችን እንደምታድንልኝ ኪዳን ሰጥተኸኝ ነበር በማለት የኪዳኑን ትርጉም እየጠየቀ ነው። አላህም ኑህ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ስራ ነው። በእሱ እውቀት የሌለህም ነገር አትጠይቀኝ፣ እኔ ከሚሳሳቱ ሰዎች እንድትሆን እገስጽሃለሁ አለ። በክህደት ምክንያት የቤተሰብ ሰንሰለት ተበጠሰ። ክህደት ዝምድናን ይበጥሳል። አንድ አማኝ ከሌላው አማኝ ጋር ያለው ትስስር አንድ አማኝ ከሃዲ ወንድሙ ጋር ካለው ትስስር የበለጠ ነው። ትክክለኛይቱ ወንድማማችነት ያቺ በእምነት ላይ የተመሰረተችው ብቻ ናት። ክህደት ግን ትስስርና ዝምድናን ይበጣጥሳል። ኑህ ሆይ እርሱ ከቤተሰብህ አይደለም አለው። እርሱ ከሃዲ ነው በሚል ቃል አልነገረውም፣ ከቤተሰብህ አይደለም ነው ያለው። ምክንያቱም ክህደት የቤተሰብና ትክክለኛይቱ ወንድማማችነት ያቺ በእምነት ላይ የተመሰረተችው ብቻ ናት። ክህደት ግን ትስስርና ዝምድናን ይበጣጥሳል። ኑህ ሆይ እርሱ ከቤተሰብህ አይደለም አለው። እርሱ ከሃዲ ነው በሚል ቃል አልነገረውም፣ ከቤተሰብህ አይደለም ነው ያለው። ምክንያቱም ክህደት የቤተሰብን ትስስር ስለሚበጥስ ነው። ስለዚህ በሸሪዓችን ከሃዲ ሙእሚን አይወርስም፣ ዝምድና ይቆርጣል። ጌታዬ ሆይ በእርሱ ለእኔ እውቀትን የሌለኝ ነገር የምትጠይቅ ከመሆን እኔ ባንተ እጠበቃለሁ፣ ለእኔም ባትምረኝና ባታዝንልኝ ከከሳሪዎች እሆናለሁ አለ።
መርከቢቱ እንደ ተራሮች በሆነ ማዕበል መሃል ትንሻለል ጀመር። መሬቱ ሁሉ ተጥለቅልቋል። ኢንሻአላህ ክፍል 4 ይቀጥላል። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደውሏን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።